ጉንዳንና እርግብ። በአንድ ጫካ ውስጥ በአንድ ረጅም ወንዝ ከአንድ ማንጎ ዛፍ ስር ሁለት የሚዋደዱ ጓደኛሞች ይኖሩ ነበር። እነዚህ ጓደኛሞች ማይሎ የተባለ ጉንዳንና ቤላ የተባለ እርግብ ናቸው። ሁለቱም በጣም የተለያዩ ናቸው፣ ነገር ግን ምርጥ ጓደኛሞች ነበሩ። ማይሎ ጠንካራ ሰራተኛ ስለነበረ ለክረምት የሚሆን ምግብ ያዘጋጃል። ቤላ ደግሞ መብረር በጣም ይወዳል። አንድ ቀን ቤላ ማይሎን እንዲህ ብሎ ይጠይቀዋል። ማይሎን ለምንድነው ትንሽ እረፍት አድርገህ እማትዝናናው ብሎ ይጠይቀዋል። ማይሎ ደግሞ ፈገግ ይልና መዘጋጀት አለብኝ፣ ክረምት በቅርብ ጊዜ ይመጣል እና ምግብ ማግኘት ከባድ ነው የሚሆነው ይለዋል። ቤላም ሳቅ አለና አንተ እኮ በጣም ትንሽ ነህ፣ ምን ያህል ምግብ ቢያስፈልግህ ነው ብሎ ይመልስለታል። ማይሎም እኔ በመዘጋጀት አምናለሁ፣ ታያለህ በቅርብ ዝናብ መዝነቡ ይጀምራል፣ ለቀናት ይዘንብና ምግብ ማግኘት አስቸጋሪ ይሆናል ይለዋል። አንድ ቀን ዝናብ ከጀመረ በኋላ ማይሎ ቤላን አንድ ቅርንጫፍ ላይ ቁጭ ብሎ አዝኖ ያየዋል። ከዛም ቤላ ምን ሆነህ ነው ብሎ ይጠይቀዋል። ቤላም ለ2 ቀን ምግብ አልበላሁም፣ ምንም ቤሪ የለም፣ እናም ለክረምት የሚሆን ምግብም አላዘጋጀሁም ብሎ ይመልስለታል። ማይሎም አትጨነቅ ጓደኛዬ፣ እኔ ለሁለታችን የሚሆን ምግብ አዘጋጅቻለሁ ብሎ ይመልስለታል። ከዛም ወደ ቤት ወስዶ ምሳ ይጋብዘዋል። ቤላን ይሄ ሁሉን ካልኩ በኋላ ምግብ እየሰጠኸኝ ነው? ከዚህ በፊት እኮ ብዙ ነገር አስቀይሜሃለሁ፣ ከዚህ በፊት ላልኩህ ነገር በጣም ይቅርታ ይለዋል። ከዛን ቀን በኋላ ጓደኝነታቸውን አጠነከሩ። አንድ ቀን ማይሎ ውሃ ለመጠጣት ፈልጎ ወደ ወንዙ ይሄዳል። እባክህ እየተጠነቀቅ ማይሎ ብሎ ቤላ ያስጠነቅቀዋል። ማይሎ ደግሞ ብዙ ጊዜ ይሄንን ወንዝ አቋርጬዋለሁ፣ ችግር የለውም፣ ምንም አልሆንም ብሎ ቢመልስለትም ማይሎ ተንሸራርቶ ወደ ወንዙ ይገባል። እርዱኝ፣ እባካችሁ እርዱኝ፣ መዋኘት አልችልም ብሎ አለቀሰ። ቤላም ቅጠል ይዞ ወደ እሱ ይመጣና እንካ ያዘው ማይሎ ብሎ ይሰጠዋል። እሱም ተቀብሎ ቅጠሉ ላይ ይወጣል። ቤላ አዳንከኝ አይደል? አመሰግናለሁ ጓደኛዬ ይለዋል። ቤላም ዝም ብዬ ላይ አልችልም ማይሎ፣ ጓደኛዬ እኮ ነህ ይለዋል። በሌላ ቀን ደግሞ ማይሎ አንድ አዳኝ ተደብቆ መሳሪያ ይዞ ኢላማውን ቤላ ላይ ሲያደርግ ያይና ደንግጦ ወይኔ ይሄማ አይሆንም ብሎ ወደ አዳኙ እግር ሄዶ ይነክሰዋል። ከዛም ኢላማውን ያስተዋል። ከዛም አዳኙ ግራ ተጋባና ማይሎን መያዝ ቢሞክርም ሊያገኘው አልቻለም። ቤላም ወደ ሰማይ በረረ። ምን እንደተፈጠረም ከዛ በኋላ አያውቅም። ከዛም ማይሎ ከሳሩ ወጥቶ ቤላን ያገኘዋል። ቤላ ደህና ነህ? እንዲጎዳህ እኮ አልፈለኩም ነበር ብሎ ይነግረዋል። ቤላም በድጋሚ አዳንከኝ አይደል? በጣም አመሰግናለሁ ጓደኛዬ ብሎ ይመልስለታል። ማይሎ ደግሞ ፈገግ ብሎ ከዚህ በኋላ ቃል እገባልሃለሁ፣ አንተንም እጠብቅሃለሁ፣ ሁልጊዜ አለሁልህ እሺ ጓደኛዬ ይለዋል። ከዛም ሁለቱም ደስ ብሏቸው ይተቃቀፋሉ።